ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም የሚኒስተሮች ምክር ቤት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጸደቀ። የፌዴራል የሚኒስተሮች ምክር ቤት ትናንት ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ ስብሰባው በተለያዩ ሀገራዊ ጉዳዮች ላይ ከተወያየ በኋላ ለ2019 በጀት ዓመት የሚውል ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጽድቆ ወደ ህዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ በቅድሚያ የተወያየው ከ2019 እስከ 2023 ዓ.ም በሚተገበረው የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካጋጠሙት ተግዳሮቶች እየተላቀቀና መሰረቱ እየተጠናከረ መምጣቱ በስብሰባው ላይ ተገልጿል። የቀረበው ማዕቀፍ በሪፎርሙ የተገኙ አበረታች ውጤቶችን አጠናክሮ ለማስቀጠልና የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀ ሲሆን ምክር ቤቱም በሰፊው ከተወያየበት በኋላ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ዝርዝር ውይይት አድርጓል። ይህ በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነውን የ2019 እስከ 2001 የልማትና የኢንቨስትመንት እቅድ ግቦች፣ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ የተዘጋጀ መሆኑ ተመላክቷል። በተጨማሪም በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎች፣ የመንግስትን የፋይናንስ አቅምና የአስፈጻሚ መስሪያ ቤቶችን ተልዕኮ ባገናዘበ መልኩ መዘጋጀቱ ተገልጿል። በትግራይ ክልል በደብረ ጽዮን ገብረ ሚካኤል የሚመራው የክልሉ አመራር አስገዳጅ ወታደራዊ ምልመላን የሚፈቅድና ማዕከላዊ ኮማንድ ፖስትን የሚያቋቁም ረቂቅ አዋጅ አዘጋጀ። ረቂቅ አዋጅ እድሜው የደረሰ ማንኛውም የክልሉ ነዋሪ የክተት ጥሪውን ተቀብሎ በወታደራዊ ግዳጅ እንዲሳተፍ ግዴታ የሚጥል ሲሆን ጥሪውን የማይቀበል ከ10 ሺህ እስከ 50 ሺህ ብር በሚደርስ የገንዘብ መቀጮ እንዲጣልበት ደንግጓል። የክተቱ ጥሪውን መሸሽ ለሚፈልጉ ግለሰቦች ሐሰተኛ የሕክምና ማስረጃ የሚሰጡ የጤና ባለሙያዎችን እስከ 50 ሺህ ብር ቅጣት እንደሚጠበቅባቸው በረቂቁ ላይ ሰፍሯል። ማዕከላዊ ኮማንድ ፖስቱን በበላይነት የሚመራው የክልሉ ፕሬዝዳንት የተዋጊ ኃይሎች የበላይ አዛዥ እንደሚሆን ተጠቅሷል። በጦር ግንባር የተከፈለውን መስዋዕትነትና የህዝቡን ትግል የሚያሳነስ ወይም የሚያጠላሽ ጽሑፍ፣ ንግግር ወይም ምስል ማሰራጨት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣም ተደንግጓል። ከ$400 ሚሊዮን በላይ ወጪ የተደረገባቸው የድሮን ጃሚኒንግ አይሰሩም ተባለ። ጊዜ ያለፈበት በመሆኑ የህወሓት አመራሮች የደላላ ሲሳይ ሆነዋል በሚል እየተነገረ ነው። የህወሓት ከፍተኛ አመራሮች በደላሎች አማካኝነት ከምስራቅ አውሮፓ ሀገራት የገዙትንና ከ$400 ሚሊዮን በላይ ወጪ የተደረገበት የድሮን ማሰናከያ ቴክኖሎጂ ሳይሰራ መቅረቱን የትግራይ ጉዳዮች የሚዘግበው ጋዜጠኛ ዳዊት ከበደ መረጃውን አጋርቷል። ቴክኖሎጂው ድሮኖች መረጃ የሚለዋወጡበትን የራዲዮ ሞገድና የጂፒኤስ ሲግናል በጠንካራ ሞገድ በመደራረብ ከአዛዣቸው ጋር ያላቸውን ግንኙነት ለማቋረጥ የሚያስችል እንደሆነ ቢነገርም በተግባር ግን ሳይሰራ ቀርቷል። ለበርካታ ወራት በትግራይ ክልል ኮሃ አካባቢ በሚገኘው የሰሜን አየር እዝ ላይ የመገጣጠም ስራው ሲከናወን የቆየ ሲሆን የተደረገው ሙከራ ግን እንዳልተሳካ ታውቋል። ወታደራዊ ባለሙያዎች እንደሚሉት አሁን ላይ የሚመረቱ ዘመናዊ ድሮኖች የላቀ የጸረ ጃሚኒንግ መከላከያ ያላቸው ከመሆኑም በላይ ወደ መሬት ብቻ የሚያዩ አንቴናዎችን በመጠቀሙ የጃሚኒንግ ሞገዱን ውድቅ ያደርጉታል። የህወሓት አመራሮች የገዙት መሳሪያም ጊዜው ያለፈበት በመሆኑ የደላላ ሲሳይ ሆኖ መቅረቱም ዳዊት ገልጸዋል። ሱዳን ኩምሩክ ከ80 በላይ የትግራይ ወጣቶችን ከጀነራል መሐመድ ሐምዳን ዳንግሎ ኃይል በተሰነዘረ ጥቃት መርገፋቸው ተገልጿል። ጀነራል አብደል ፋታህ አልቡርሃን ከጀነራል መሐመድ ሐምዳን ዳንግሎ ጋር እያደረገ ላለው ጦርነት ታጣቂ በገፍ የሚያገባው ከህወሓት መሆኑ ተገልጿል። ህወሓት ምስኪኑን የትግራይ ወጣት በኃይል እያፈሰ ለመሳሪያ ሲል ለሞት እስከ ሱዳን እየማገደ መሆኑ ታውቋል። ቡድኑ ከአልጋ ቤቶችና ከየመንገዱ የሚያፍሳቸውን ወጣቶች በሰዋ ኤርትራ ያደረገ ወደ ሱዳን እያጋዘ ነው። ወጣቶቹ ሱዳን እንደገቡም ከአልቡርሃን ኃይል ጋር ተሰልፈው የፈጥኖ ደራሽ ኃይልን ይገጥማሉ። በዚህም ሀል በርካቶች እየሞቱ ነው።
ቀላል የማይባለው ቆስሎ በጀነራል መሐመድ ሐምዳን ዳግሎ ኃይል እየተማረከ ይገኛል። ከሳምንት በፊት የዓለም አቀፍ ሚዲያዎች ጭምር በተቀባበሉበት አንድ መረጃ ላይ የፈጥኖ ድራሽ ኃይል ታጣቂዎች የትግራይ ወጣቶች በጦርነት መሃል እንደማረኩ በመግለጽ ለትግራይ ህዝብ ቀጭን ማስጠንቀቂያ አስተላልፈዋል። ታጣቂዎቹ እንዲህ ሲሉም ተደምጠዋል። የትግራይ እናት ሆይ ልጆችሽን በማያገቡት ጦርነት ገብተው እያለቁ ነው። ልጆችሽን ካውሬው የህወሓት ቡድን ነቅተሽ ጠብቂ የሚል ነው። ነገር ግን ህወሓት ዛሬም በኃይል ወጣቶችን እያፈሰ ወደ አልቡርሃን ከመላክ አልተቆጠበም። ከትናንት በስቲያ ከትግራይ ኃይል ተመልምለው ወደ ሱዳን ገና እንደገቡ ከ80 በላይ ወጣት ኩምሩክ በሚባል ቦታ ከጀነራል መሐመድ ሐምዳን ዳግሎ ኃይል በተሰነዘረ ጥቃት አልቀዋል። ይህ ኃይል ጀነራል ህንጻ ከሚመራው ኃይል ጋር ተቀላቅሎ ወደ ሱዳን የተላከ እንደሆነ ለማወቅ የተቻለ ሲሆን ጀነራል ህንጻ እስካሁን መረጃውን ደብቆ ዝም ብለዋል። ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚጭኑ አሽከርካሪዎች አገልግሎት እንዳይሰጡ ሊደረግ መሆኑ ተገለጸ። ከነዳጅ ዋጋ መጨመር ጋር ተያይዞ አጠቃላይ ሁኔታውን ታሳቢ ያደረገ የታሪፍ ማሻሻያ ቢደረግም በርካታ አሽከርካሪዎች ከተቀመጠው ታሪፍ ውጭ እያስከፈሉ መሆኑ በጥናት መረጋገጡን የአዲስ አበባ ትራንስፖርት ቢሮ ገልጿል። በመዲናዋ የሚገኙ የሚኒባስ አሽከርካሪዎች ከታሪፍ ውጭ ከማስከፈልም ባለፈ ከተሰጣቸው ስምሪት ውጭ እንደሚያሽከረክሩ የተናገሩት የቢሮው ምክትል ኃላፊ አቶ ዳኛቸው ሽፈራው ይህንን ችግር ለመፍታት ጥብቅ ቁጥጥር እየተደረገ መሆኑን ገልጸዋል። ችግሩን ለመፍታት ካሁን ቀደም በኪሎ ሜትር ይገለጽ የነበረው የጉዞ ታሪፍ ተሳፋሪውን ያወዛግብ እንደነበር አስታውሰው በተያዘው ሰኔ ወር በመነሻና መዳረሻ ላይ ያለውን የጉዞ ታሪፍ የሚገልጽ ዝርዝር እንደሚለጠፍ አስታውቀዋል። ቢሮው ከታሪፍ በላይ የሚያስከፍሉ አሽከርካሪዎች ላይ የሚሰራውን የቁጥጥር ስራ በይበልጥ ማሻሻሉን ገልጸው ከ3 ጊዜ በላይ ጥቆማ የሚቀርብባቸውና ከታሪፍ በላይ የሚያስከፍሉ አሽከርካሪዎች አገልግሎት እንዳይሰጡ እንደሚደረግም ተናግረዋል። ባለፈው ግንቦት ወር ብቻ ከታሪፍ በላይ በማስከፈልና የተቀመጠውን የታሪፍ ዝርዝር ባለማስቀላቸው ከ3300 በላይ አሽከርካሪዎች ላይ እርምጃ መወሰዱን ያመለከቱት ምክትል ኃላፊው የቁጥጥር ስራውን በይበልጥ ለማጠናከር በልዩ ትኩረት እየተሰራ መሆኑን አመልክተዋል። በሌላ በኩል ባለፉት ጊዜያት በመሰረተ ልማት ዝርጋታ ምክንያት ተቋርጦ የነበረው 9417 አጭር የስልክ መስመር አሁን ላይ በርካታ ጥቆማዎችን እየተቀበለበት መሆኑን አቶ ዳኛቸው ገልጸዋል። በተጠናቀቀው ግንቦት ወር ብቻ ወደ 400 የሚጠጉ ጥቆማዎችን ማስተናገድ መቻሉንና በ300ዎቹ ላይ እርምጃ እንደተወሰደባቸው አብራርተዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።